ታሪካችን የሚጀምረው ኢላይ በሚባል አንድ ልጅ ሲሆን ትምህርት ቤት ውስጥ በሐሳብ ተውጦ ሲንከራተት እናየዋለን። በዚህ ጊዜ ራሱን ከጉልበተኞች ሰዎች እንደሚያድን ብቸኛ ተኩላ አድርጎ ሲያስብ እንመለከትና ነገር ግን እውነታው ሴቶች ጋር መቀራረብ በጣም የሚፈራ መሆኑን እንረዳለን። ቆይ ከዛ በፊት አሁን ላይ 700 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዚህ ምክንያት የክፍሉ ተቆጣጣሪ ተማሪ ከክፍል በመቅረቱ ልትገስጸው ስትመጣ ልትደበድበው እንደሆነ በማሰብ በጣም ስለፈራ ከቦታው ሲሸሽ እናያለን። በቀጣዩ ትዕይንት ላይ መምህሩ ትምህርት ሲጀምር ኢላይ የት እንዳለ ይጠይቃል። ይህ በእንዲህ እንዳለ ኢላይን በአንድ ገለልተኛ ቦታ ላይ ቆሞ ስንመለከት የልጅነት ጠላቱን ለመዋጋት እየጠበቀ እንደሆነ እንረዳለን። ይህ ጠላቱ እቃዎቹን ሁልጊዜ ይሰርቅበት የነበረ ጉልበተኛ ልጅ ሲሆን ኢላይ በጊዜው ደካማ እንደነበር ቢያስታውስም አሁን ግን ራሱን አጠንክሮ ለበቀል ዝግጁ ይሆናል። በድንገት ኪራ የምትባል ቆንጆ ልጅ ወደ ቦታው ትመጣና ኢላይም እሷ ተመስላ የመጣችው ጠላቱ እንደሆነች በማሰብ ለመዋጋት ይዘጋጃል። ነገር ግን እሷ ዝም ብላ ካየችው በኋላ ስሟን እንደሚያስታውሰው ትጠይቀዋለች። ኢላይ በንዴት ተሞልቶ አንቺ እኮ የምደበድብኝ ወንዳ ወንድ ነበርሽ፣ በፍጹም አልረሳሽም ይላታል። ነገር ግን ኪራ በጣም አስፈላጊ የሆነ ነገር ልትነግረው እንደምትፈልግ ትገልጽለትና እኔ ሴት ነኝ፣ ከድሮም ሴት ነበርኩ ትለዋለች። ይህንን የሰማው ኢላይ በጣም ይደነግጥና ጾታ ቀይራ እንደሆነ ይጠይቃታል። ኪራም ከድሮም ጠንካራና የወንድ ባህሪ ስለነበራት ሌሎች ልጆች እንደሚስቁባትና ከወንዶች ጋር ብቻ እንደምትጫወት ታስረዳዋለች። ከዛም ሴት መሆኗን እንድትገነዘብ ያደረገው የመጀመሪያው ሰው እሱ እንደሆነ ትነግረዋለች። ይህንን ከተናገረች በኋላ የፍቅር ጓደኛዋ እንዲሆን ብትጠይቀውም ነገር ግን ኢላይ በጣም በመገረም አንቺ ጠላቴ ነሽ፣ ልጅነቴን በሙሉ ስታሰቃይኝ ነበር፣ ይህ በፍጹም ሊሆን አይችልም ብሎ ይጮህባታል። የአእምሮ ችግር እንዳለባትም ይነግራትና ጥሏት ይሄዳል። ከጥቂት ጊዜ በኋላ ኢላይ በክፍል ውስጥ ተቀምጦ ሳለ መምህሩ አንድ አዲስ ተማሪ ያስተዋውቃል። ኢላይ በሚገርም ሁኔታ አዲሷ ተማሪ ኪራ መሆኗን ሲያይ በጣም ይደነግጣል። አይኑን ማመን ያቅተውና መምህሩ ኪራን ከጎኑ ባለው ባዶ ወንበር ላይ እንድትቀመጥ ይነግራታል። እሷም ወደ ወንበሩ እየተራመደች ሳለ ለመላው ክፍል ኢላይ እጮኛዬ ነው በማለት ትናገራለች። ይህንን ሲሰሙ ሁሉም ይደነግጡና ኢላይም ኪራ እሱን ለመሸወድና ከውጊያው ለማምለጥ የምታደርገው ዘዴ እንደሆነ ስለሚያምን ይሄ መጥፎ ህልም መሆን አለበት ብሎ ያስባል። በቀጣይ ትዕይንት ላይ ኪራ ከኢላይ ጀርባ ተቀምጣ ማስታወሻ ጽፋ ወደሱ ብትወረውርበትም ኢላይ ሳያነበው መልሶ ይወረውርላታል። ይህንን የተረዳችው ኪራ ብዙ ወረቀቶችን በመወርወር ክፍሉን ታቆሽሸውና ትምህርት ሲያልቅ ተቆጣጣሪዋ ተማሪ ኢላይን ወረቀቱን በሙሉ እንዲያጸዳ ታዘዋለች። በዚህ ጊዜ ኪራ ልትረዳው እንደመጣች መስላ ወደሱ ብትቀርብም ኢላይ ግን በጣም ይናደድና ሆን ብለሽ ነው ወጥመድ ውስጥ የከተትሽኝ ይላታል። እሷም ልታጸዳለት ብትፈልግም እሱ እምቢ ሲላት አንድ ኮዳ ውሃ ትሰጠዋለች። ኢላይ በንዴት ስሜት ውስጥ ሆኖ ኮዳውን ተቀብሎ ውሃውን በሙሉ ጭንቅላቷ ላይ ይደፋባትና ጥሏት ይሄዳል። ኪራ ስትከተለው ኢላይ ብቻውን እንድታየው ቢነግራትም ከዓመታት በፊት የሰረቀችበትን ተወዳጅ መጫወቻውን ኦፕቲመስ ፕራይም የተባለ አሻንጉሊት እንዲመለስለት ይፈልግ እንደሆነ ትጠይቀዋለች። ይህንን የሰማው ኢላይ ወዲያውን መጫወቻውን ለማግኘት ወደ ቤቷ ለመሄድ ይስማማና በመንገድ ላይ ኪራ ያለማቋረጥ ታሾፍበታለች። ኢላይ ምን ያህል እንደሚቀራቸው ሲጠይቃት በጣም እንደቀረቡት ነግረውና በድንገት ቆም ብላ በአቅራቢያቸው ሁልጊዜ የሚያስቸግሯት ጉልበተኞች እንዳሉ በሹክሹክታ ብትነግረውም ኢላይ ግን እሷ ራሷ እንደምታስቸግራቸው በማሰብ በአምናትም ኪራ ወደ ሩቅ ቦታ እየጠቆመች በጣም የፈራች ስትመስል ኢላይ ለእኔ ታዩ እኔ ያሳያችኋለሁ ይላታል። እንደ ጀግና ተሰምቶት ሊፈትሽ ሲሄድ ማንም ሰው ባያገኝም ወደ ኋላ ሲዞር ኪራ ጥፋቷን አጥፍታ ብቻውን ጥላው እንደሄደች ሲያይ በጣም ይናደድና በድጋሚ እንዳታለለችው ይረዳል። በማግስቱ ኢላይ ትምህርት ቤት አርፍዶ ስለደረሰ ተቀጥቶ ሽንት ቤት እንዲያጸዳ ይደረግና በኋላም በክፍል ውስጥ ኒያ የተባለችው ተቆጣጣሪ ኪራ ታማ እንደቀረች ብትነግረውም ኢላይ ግን እንደሷ ያለች ጠንካራ ልጅ ልትታመም እንደምትችል ማመን ይከብደዋል። ኒያ ትናንት ውሃ ደፍተህባታል ብላ ስታስታውሰው ኢላይ የጥፋተኝነት ስሜት መሰማት ይጀምርና በዚሁ ቅጽበት ከኪራ ከመሞቴ በፊት ለመጨረሻ ጊዜ ላገኝህ እፈልጋለሁ የሚል የጽሑፍ መልእክት ይደርሰዋል።
ኢላይ በጣም ግራ ይጋባና ናፍቀኸኛል የሚል ሌላ መልእክት ሲመጣ ዳግመኛ ሊያያት እንደማይፈልግ ለራሱ ቢያስብም በድንገት የኦፕቲመስ ፕራይም መጫወቻውን ፎቶ ስትልክለት መጫወቻውን ሲያይ ወደ ቤቷ መሄድ እንዳለበት ይወስናል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ይህ በእንዲህ እንዳለ ኪራ በክፍሏ ውስጥ በደስታ ስትደንስና ለጉብኝቱ በመጓጓት ብዙ ሜካፕ ስትቀባ እንመለከታለን። ኢላይ ኒያና ሌላ የክፍል ጓደኛቸው ወደ ኪራ ቤት ሲሄዱ የቤቱ ደወል ሲደወል ኪራ በደስታ በሩን ብትከፍትም ከኢላይ ይልቅ ኒያን ስታይ ቅር ይላታል። ኒያ ፊቷን አይታ የታመምሽ ትመስያለሽ፣ ጸጉርሽም ረጥቧል ብላ ፎጣ ብትሰጣትም በድንገት እግሯ አዳልጧት ትወድቃለች። በዚህ ጊዜ ኢላይ ወደ ውስጥ ገብቶ ኒያን ለመርዳት ይሮጥና ደክሟት እንደሆነም ይጠይቃታል። ይህንን ስትመለከት ኪራ በጣም ትቀናና ከመሬት ላይ ተነስታ ታካሚዋ እኔ ነኝ እሱ አይደለችም ስትል ኢላይ በሜካፕ የተሸፈነ ፊቷን አይቶ ከዱቄት ከረጢት ነው የመጣሽው ብሎ ይቀልድባታል። ኪራ በጣም ስላፈረች ወደ ክፍሏ ትሮጥና በመስታወት ራሷን ስታይ ትጮህና በኋላ ላይ ደካማ መስላ አልጋ ላይ ትተኛለች። ኢላይ አሁን ኦፕቲመስ ፕራይሜን ስጪኝ ሲላት ኪራ ግን እንግዳ ስሜት እንደሚሰማትና ወደ ሆስፒታል መሄድ እንዳለባት ነግራው በማስከተልም ስለ ቴሌቪዥን ድራማዎች የማይረባ ወሬ ማውራት ስትጀምር ኢላይም እያስመሰለች እንደሆነ ስለተረዳ በጣም ይበሳጫል። ምሳ በልተው ኪራ በመጨረሻ የኦፕቲመስ ፕራይም መጫወቻውን ለኢላይ ስትሰጠው እሱም በጣም ይደሰታል። ኢላይና ኒያ ወደ ትምህርት ቤት ሲመለሱ ኒያ ለኢላይ ኪራ በእውነት ተበሳጭታ እንደነበርና ጥፋቱ የእሱ እንደሆነ ታስረዳውና ሌሎችን ከማንገላታት ይልቅ ራሱን እንዲያሻሽል ስትመክረው ኢላይም ሁሌም እኔ ራሴ ነው የምንገላታው፣ እኔ ማንንም አላንገላታም እያለ ብቻውን ያስባል። በዚያ ምሽት ኢላይ የታመመ አባቱን ተንከባክቦ ወደ ክፍሉ ገብቶ ከኦፕቲመስ ፕራይም መጫወቻው ጋር ይነጋገርና በጣም እንደናፈቀውም ይነግረዋል። ታሪኩ ወደ ኋላ ተመልሶ አንድ ሕፃን በእሳት ሲቃጠል ያሳየንና ታላቅ ወንድሙ የሆነ ነገር ለማትረፍ ወደ ውስጥ ሲሮጥ ትንሽዬ ኢላይ እያለቀሰ ሲመለከት እናያለን። በዚህ ጊዜ እናቱ ስደውልለት እናቱ ልጅ እያለ ጥላው እንደሄደች ያስታውስና በጣምም ያዝናል። መጫወቻውን ሲይዝ አንድ ትንሽ ወረቀት ሲወድቅ በወረቀቱ ላይ ወንድሙ የአንበሳ ውዝዋዜ ሻምፒዮና የሚል ህልሙን ጽፎበት ነበር። በማግስቱ ኢላይ በድንገት በኒያ ክፍል ውስጥ ሲከሰት እሷም በጣም ደንግጣ ትጮህና የአንበሳ ውዝዋዜ ምንድን ነው ብሎ ሲጠይቃት እሷም ባህላዊ የቻይና የኪነ ጥበብ አይነት እንደሆነ ታስረዳዋለች። ኢላይ በከፍተኛ ሁኔታ ማልቀስ ይጀምርና ተሰብር ያለው ስለኔ ግድ የለሽም ይላትና ከዚያም ስለ ወንድሙ ጂንና የአንበሳ ውዝዋዜ ማህበር የመመስረት ህልሙን ይነግራታል። ኒያ ለወንድሙ ክብር ማህበሩን መመስረት ይፈልግ እንደሆነ ስትጠይቀው እሱም አዎ ሲላት እሷም ገንዘብ መሰብሰብና በተማሪዎች ፈተና ላይ ከ90 በላይ ማምጣት እንዳለበት ትነግረዋለች። በቀጣዩ ጠዋት ኢላይ ወደ ትምህርት ቤት ሲሄድ ኪራ ያገኝና ሊያልፋት ቢሞክርም አንድ ከባድ ሳጥን እንዲሸከምላት ትጠይቀዋለች። መጀመሪያ ላይ እምቢ ቢልም ለአባቱ አለቃ እንደምትከሰው ስትዝትበት ሳይወድ በግድ ይረዳታል። ትምህርት ቤት ውስጥ ወዲያውኑ ኢላይ ከኪራና ከኒያ ጋር የፍቅር ግንኙነት እንዳለው ወሬ ይሰራጭና ኒያን የሚወድ አንድ ተማሪም ተናዶ ለመምህሩ የሐሰት ቅሬታ ያቀርባል። መምህሩ የኢላይን ቦርሳ ሲፈትሽ የኪራን ሳጥንና መጫወቻ ሲያገኝበት መላው ክፍልም ይስቅበታል። በኋላም የኒያ ፎቶዎች በኢንተርኔት ላይ ይለጠፉና ኢላይ ኪራን ይጠረጥራታል። ሲደውልላት እሷ መሆኗን ባታምንም እውነተኛውን ወንጀለኛ ለማግኘት ልትረዳው እንደሞከረች ትናገራለች። ፎቶዎችን ለለጠፈው ሰው ወጥመድ ቢያዘጋጁም ኪራ በተሳሳተ መንገድ ተረድታ ወጥመዱ ይበላሽና በሁለቱም ላይ አንድ ባልዲ የቆሸሸ ዝቃጭ ይደፋባቸዋል። የተበሳጨው ኢላይም አዲሱን የአንበሳ ውዝዋዜ ማህበሩን በመቀላቀል ስህተቷን ማካካስ እንደምትችል ይነግራታል። በኋላ ላይ ኢላይ ኪራና ኒዮ የሚባል ተወዳጅ ልጅ ሬስቶራንት ውስጥ ተቀምጠው ኢላይ ስለ አንበሳ ውዝዋዜ ማህበሩ ህጎች ሲያብራራ ኒዮ ስፖንሰራቸው እንደሚሆን ይናገራል። የኒያ ወንድም ሬንም አብሯቸው ተቀምጦ አዳዲስ አባላትን ለመሳብ የኒዮን መልክ እንዲጠቀሙ ሀሳብ ሲያቀርብ ኢላይም ይስማማል።
በማግስቱ ትምህርት ቤት ውስጥ ታይ የተባለ ሌላ ተማሪ እንዲቀላቀላቸው ያሳምኑና አመልካቾችን ለመሳብ የኒዮን ፎቶ ያለበት ፖስተር ሲለጥፉ ብዙ ተማሪ ቢሰበሰብም በህዝቡ መካከል አንዲት ልጅ ማህበሩ የኢላይ መሆኑን ስትጠቁም ሁሉም ተማሪዎች ወዲያውኑ ጥለዋቸው ይሄዳሉ። ኢላይ በጣም ሲበሳጭ ኪራ ልታጽናናው ትሞክርና ማህበሩን መቀላቀል እንደምትፈልግ ብትጠይቀውም እሱ ግን አይሆንም ይላታል። እጁን ትይዘውና አልለቅም ስትለው እሱ በጣም ስለገፈተራት መሬት ላይ ስትወድቅ ኢላይ መጥፎ ስሜት ስለተሰማው ተጎድታለች ብሎ በማሰብ የንጽህና መጠበቂያ ሊገዛላት ወደ ሱቅ ይሄዳል። ሱቅ ውስጥ ቪና ከተባለች ታዋቂ አርቲስት ጋር ግራ የሚያጋባ ገጠመኝ ይኖረውና እሷም አድናቂዋ እንደሆነ ስላሰበች የወሰደባትን ፎቶ እንዲሰርዝ ታደርግና ከመሄዷ በፊት ፊርማዋ ያለበት ፎቶ ትሰጠዋለች። ወደ ክፍሉ ሲመለስ ይህችው አርቲስት ቪና ቀደም ብሎ እሽጉ ውስጥ በነበረው ርካሽ ስልክ ላይ ትደውልለትና ስለሱ ማሰብ ማቆም እንዳልቻለች ስትነግረው እሱም የስነ ልቦና ችግር ያለባት አድናቂ እንደሆነች ለጓደኞቹ ነግሯቸው ስልኩን ይዘጋዋል። በኋላ ኢላይ የአባላት ምልመላ ስልቱን ያቅድና ከሁሉም የትምህርት ቤቱ ቡድኖች ማለትም ከምርጥ ተማሪዎችና ከአመፀኞች አባላትን ማግኘት ይፈልጋል። ኪራ ይህንን ስትሰማ እንድትቀላቀል ብትለምነውም እሱ ግን በድጋሚ እምቢ ይላታል። ከዚያም ሃን የተባለ ደካማ ተማሪን ለመመልመል ይሞክራል። ኢላይ አንዳንድ ተማሪዎችን ሃንን እንዲያስፈራሩት ያደራጅና ከዚያም እሱ እንደ ጀግና መጥቶ ያድነዋል። እቅዱም ሲሰራ ሃንም ቢደነቅም ኒያ ስለተደራጀው ድርጊት ስታውቅ በንዴት ጥላቸው ስትሄድ ኢላይም ሃንን ያስፈራሩት ልጆች እሱ የላካቸው እንዳልሆኑ ይረዳል። ኢላይ እንደተጣላ የሚገልጽ ወሬ ይሰራጭና መምህሩ ሲገስጸው በኋላ ኢላይ ሃንን አግኝቶ ልክ እንደሱ በልጅነቱ ተንገላቶ ጠንካራ እንደሆነው ሁሉ እሱንም ጠንካራ እንዲሆን ሊያሰለጥነው እንደሚፈልግ ይነግረዋል። በማግስቱ ሃን ማንም ሊያንቀሳቅሰው ያልቻለውን ከባድ ጠረጴዛ በቀላሉ በማንሳት ሁሉንም ያስደንቃል። ይህ በእንዲህ እንዳለ ኪራ ስለ ኢላይ ሁሉንም ነገር እንዲነግራት ለሬን ገንዘብ ትከፍለዋለች። ኢላይ በልጅነቱ በነበረው ጉልበተኛ ምክንያት ጠንክሮ እንደሰለጠነ ስታውቅ ያ ጉልበተኛ እሷ መሆኗን ስትረዳ በጣም ትደሰታለች። ከዚያች ቀን ጀምሮ ኪራ ኢላይን በሄደበት ሁሉ እየተከተለች በህዝብ ፊት ወንበር ታመጣለታለች። በካፍቴሪያ ውስጥ ምግቡን ትቀምስለታለች። በዚህም ምክንያት በትምህርት ቤቱ ያሉ ሁሉም ሰዎች ኢላይ ምስኪኗን ኪራ የሚያንገላታ አስከፊ ሰው እንደሆነ ማሰብ ይጀምራሉ። እሷ እሱን እያሰቃየችው እንደሆነ ሊያስረዳ ቢሞክርም ማንም አያምነውም። ሲጠይቃትም ይህንን ሁሉ የምታደርገው እሱን ለማስደሰት ብቻ እንደሆነ ትነግረዋለች። በቀጣዩ ጠዋት ኢላይ ሃን እንደተበደበ ሲያይ በጣም ይናደድና ጉልበተኞቹን መዋጋት ቢፈልግም ራሱን ይቆጣጠራል። በኋላ ላይ ኒያ የሃን ዩኒፎርም ንጹህ ስለነበር ስለ ድብድቡ ዋሽቷል የሚለውን እንዲያስተውል ስታግዘው ኢላይም ሃን ማህበሩን መቀላቀል እንደማይፈልግ ይረዳል። ኢላይ ትምህርት ሊያስተምረው ሃንን ወደ አንድ ውድ ሬስቶራንት ይወስደውና በራሱ ላባገኘው ገንዘብ እንዲከፍል ሲነግረው በድንገት እውነተኛ ወሮበሎች ገብተው ምግቡን በሙሉ ሲያበላሹት ሃን በጣም ከመፍራቱ የተነሳ ራሱን ስቶ ይወድቅና ከዚህ ክስተት በኋላ ሃን የአንበሳው ውዝዋዜ ማህበርን ለመቀላቀል ይወስናል። ይህ በእንዲህ እንዳለ ኪራ ከኒዮ ጋር እየተነጋገረች አንድሮፎቢያ የተባለ የወንዶች ፍራቻ እንዳለባት ነግራ አማካሪዋ እንዲሆን ትጠይቀዋለች። ኒዮ ግራ ቢጋባም ይስማማል። በቀጣዮቹ ቀናት የኢላይ ማህበር አዲስ ፖስተር ይለጥፍና እሱም በጣም ተወዳጅ ሲሆን ተማሪዎችም ፊርማውን ይጠይቁታል። ቀጣዩ የምልመላ ኢላማቸው የታሮት ካርድ የምታነብ ልጅ ስትሆን እሷም ለመቀላቀል ትስማማለች። ነገር ግን ትምህርት ቤቱ በመናፍስት ወሬ ይሞላል። ቡድኑ መናፍስቱን ለመያዝ ትምህርት ቤት ለማደር ሲወስን ከጥቂት የማስፈራራት ሙከራዎች በኋላ ሉካ የሚባል ልጅ በአንድ ጨለማ ክፍል ውስጥ ብቻውን ሲደንስ ሲያገኙት ኒያም በድብቅ ቪዲዮ ትቀዳዋለች። በማግስቱ ቪዲዮ በስፋት ሲሰራጭ ሁሉም ሉካን ማሾፍ ይጀምሩና ኢላይና ጓደኞቹ የጥፋተኝነት ስሜት ሲሰማቸው ኪራም ኒያን ያደረገችው ነገር ወንጀል እንደሆነ በመንገር ትገስጻታለች። በዚያ ምሽት የኢላይ እናት ትደውልለትና በልጅነቱ ቀሚስ መልበስና ልዕልት መሆን እንደሚወድ ስታስታውሰው ኢላይ ቢያፍርም ሉካ ተመሳሳይ ችግር ሊኖረው እንደሚችል ማሰብ ይጀምርና ስለዚህም ሊረዱት ይወስናሉ። ቡድኑ ለሉካ ድጋፋቸውን ለማሳየትና ወደ ትምህርት ቤት ለመመለስ በራስ መተማመን እንዲኖረው ለማድረግ በትምህርት ቤቱ ፊት ለፊት የሚቀርብ ዳንስ ሲማሩ በጥረታቸው ምክንያት ሁሉም ለመርዳት ይስማማል።
በድንገት አርቲስቷ ቪና ወደ ትምህርት ቤታቸው ስትዘዋወር ሬንም እሷን ሲያይ በጣም ይደነግጥና ቪና የቀድሞ የፍቅር ጓደኛ መሆኗን ገልጾ ራሱን ስቶ ይወድቃል። በኋላ ላይ ኪራ በጣም ሰክራ ስለ ኢላይ ለጓደኞቿ ታማርርና ለምን ይህን ያህል እንደሚጠላት ጮክ ብላ ስትጠይቅ ኒዮ በልቡ ኢላይና ኪራ በድብቅ እንደሚዋደዱ ነገር ግን እንዴት እንደሚያሳዩት እንደማያውቁ ያስባል። ሬን ቪናን ወደ እንኳን ደህና መጣችሁ ድግስ እንዲጋብዛት ኢላይን ሲለምነው ኢላይን በመጨረሻ ይስማማል። ከድግሱ በኋላ ኢላይ ቪናን ወደ ቤቱ ሲወስዳት ኒያም ትመጣለች። በድንገት መብረቅ ሲያበራ ከመስኮት ውጪ አንድ ምስል ያያሉ። ከመስኮት ውጪ የነበረችው ኪራ ስትሆን በዝናብ ውስጥ ሙሉ በሙሉ ርሳለች። እሷ የኢላይን ልብስ እየተቀየረች ሳለ የፊት በሩ ከውጭ ቆለፍና ሁሉም ውስጥ ይታሰራሉ። በዚያው ምሽት ኪራ ከፍተኛ ትኩሳት ሲይዛት ኒያም መድኃኒት ስትፈልግ የኢላይን የድሮ የኦፕቲመስ ፕራይም መጫወቻ ታገኝና የልጅነታቸውን የእሳት ቃጠሎ ስታስታውስ በጣም አስደንጋጭና አሰቃቂ የሆነ እውነት ትገነዘባለች። ወደሚቃጠለው ህንፃ ውስጥ ገብታ ያንን መጫወቻ ለማዳን የሮጠችው ወጣት ልጅ ኪራ እንደነበረችና እሷን ሲያድን የሞተው ደግሞ የኢላይ ወንድም ጂን እንደነበር እንረዳለን። በማግስቱ ትምህርት ቤት ውስጥ ሁሉም ሰው ኢላይን ከሶስት ሴቶች ጋር እንዴት እንዳደረ ሲያወራ ማህበራቸውን ለማጠናቀቅም ታራ የምትባል ሌላ አባል እንደሚያስፈልጋቸው ኢላይ ይወስናል። መልካሙ ኒዮ ቀጠሮ እንዲጠይቃት እቅድ ቢያወጣም እቅዱ ሙሉ በሙሉ ይከሽፋል። ኒዮ በጣም ከመበሳጨቱ የተነሳ ወደ መጫወቻ ሜዳ ሄዶ አንድ ባልዲ ውሃ በራሱ ላይ ሲደፋ ሁሉም ሴቶች ይወዱታል። ኢላይ አዲስ እቅድ አውጥቶ የቪናን ዝና በመጠቀም ሌላ ልጅ እንድትቀላቀላቸው ሲያሳምን ማህበሩ በመጨረሻ ይጠናቀቃል። ኒያ ኪራን ስለ እሳቱ እውነቱን እንደምታውቅ ስትነግራት ኪራን በጣም ትደነግጥና ወንድሙ እሷን ሲያድን እንደሞተ ካወቀ ለዘላለም እንደሚጠላት በመስጋት ለኢላይ እንዳትነግረው ትለምናትና ኒያም ሚስጥሩን ለመጠበቅ ትስማማለች። በኋላ ላይ ቡድኑ የስፖርት መምህራቸው ለዋና መምህሯ የጋብቻ ጥያቄ እንዲያቀርብ ለመርዳት ሲወስን ከብዙ ያልተሳኩ እቅዶች በኋላ ሲሳካላቸው የስፖርት መምህሩን በምስጋና ለመግለጽ የአንበሳው ዝጓዜ ማህበራቸው ይፋዊ አማካሪ ለመሆን ይስማማል። ኢላይ ለኪራ እርዳታዋን ለመክፈል በቀጠሮ ያስደንቃትና ወደ አስፈሪ ፊልምም ሲወስዳት ሁለቱም በስታይሊስቶች የተመረጡ እንግዳ ልብሶች ይለብሳሉ። በፊልሙ ወቅት ኪራ ስለምትፈራ ወደ ቤት ሲመለሱ ኢላይ በጀርባው ቢያዝላትም ጥሩ ጊዜ እያሳለፉ ሳለ ሬን ብቅ ብሎ ኪራ የቀረውን መንገድ እሱ ተሸክሟት በመሄድ ኢላይን ብቻውን ጥሎት ይሄዳል። በማግስቱ ታይ የተባለ ተማሪ ሰዓት ሰርቋል ተብሎ ሲከሰስ ኢላይ ታይ ጓደኛው እንደሆነ ቢያውቅም ዝናውን ለመጠበቅ በዋና መምህሩ ፊት እንደማያውቀው ያስመስላል። ታይ ከክሱ ነፃ ቢወጣም በኢላይ ክህደት ይሰማውና ከማህበሩ ሲወጣ በኋላም ቪና ኪራ ታይን አስፈራርተው እንደነበር ትገልጻለች። ኢላይ በኪራ ተንኮለኛ ድርጊት በጣም ይናደድና ድርጊቷን መታገስ እንደማይችል ነግሯት እያለቀሰች ጥሏት ይሄዳል። ማህበሩ አዲስ አባል ስለሚያስፈልገው በሰውነቷ ምክንያት በራስ መተማመን የሌላት ጁና የምትባል ልጅ ለመመልመል ሲወስኑ በቪና እርዳታ ለጁና አዲስ መልክ ያደራጁና በቀጥታ ስርጭት ላይ ሲያሳዩት ከአድናቂዎች የተሰጡት አዎንታዊ አስተያየቶች በራስ መተማመኗን ሲያሳድጉላት እሷም በደስታ ማህበሩን ብትቀላቀልም አንድ መጥፎ ዜና ይደርሳቸዋል። ይህም የማህበሩ አባል የሆነ ማንኛውም ሰው ፈተናውን ከወደቀ መላው ክበብ እንደሚዘጋ የሚገልጽ አዲስ የትምህርት ቤት ህግ ነው። ቡድኑ በፈተናው ላይ ለማጭበርበር ቢሞክርም እቅዳቸው በፍጥነት ሲጋለጥ ብቸኛው አማራጫቸው ማጥናት እንደሆነ ይገነዘባሉ። ለ30 ቀናት አብረው ጠንክረው ሲሰሩ በውጤት ቀን ከሬን በስተቀር ሁሉም ሲያልፉ እሱን በኪራ ሊተኩት ሲሉ ኢላይ ወደ ዳይሬክተሩ ቢሮ ተጠርቶ በማጭበርበር ተከሶ ከትምህርት ቤት ሊባረር መሆኑን ይነገረዋል። የደህንነት ካሜራ ቪዲዮ ኢላይ በፈተና ወቅት አንድ ወረቀት ሲያሳይ ኢላይ ከአባቱ የተላከለት የማበረታቻ ማስታወሻ እንደሆነ ቢናገርም ዳይሬክተሩ አያምነውም። ታይ እንኳን ሳይቀር ሲመሰክርበት ነገሮች ተስፋ አስቆራጭ ስለሚመስሉ ኢላይን ተሸንፎ ወደ ቤቱ ቢሄድም ኒያ የፈተና ወረቀቱን በድጋሚ ስትፈትሽ የውጤት አሰጣጥ ስህተት ታገኝና በድጋሚ ሲቆጠር የኢላይ ውጤት በትክክል የማለፊያ ውጤት ሲሆን ንጹህ መሆኑም ይረጋገጣል። ነገር ግን ችግሩ በዚያ አያበቃም። ታይ ከ10 ዓመት በፊት የኢላይ ወንድም ጂን የትምህርት ቤቱን ስም ያጠፋ የአንበሳው ዝዋዜ ማህበር እንደነበረው ለዳይሬክተሩ የድሮ ሚስጥር ሲያጋልጥ ይህ ዜና
የተማሪው አባት ልጁ እንዳይሳተፍ እንዲከለክለውና በቤቱ እንዲቆልፍበት ያደርገዋል። ቡድኑ አሁን ለመሳሪያ የሚሆን ብዙ ገንዘብ በራሱ ማሰባሰብ ስላለበት የድሮ ዕቃዎቻቸውን ለመሸጥ ቢሞክሩም ምንም አይሸጥም። ከዚያም ኪራ የምታዘጋጀውን ልዩ መጠጥ የመሸጥ ሀሳብ ሲመጣላቸው የመጠጥ ንግዳቸው ትልቅ ስኬት ቢያስገኝም ብዙም ሳይቆይ አንድ ሰው መጠጦቹ ተቅማጥ እንደሚያመጡ ወሬ በመንዛት ስራቸውን ሲያበላሽባቸው ገንዘብ ስለሌላቸው ቡድኑ የራሳቸውን መሳሪያዎችና ልብሶች ከቆሻሻ ዕቃዎች ይሰሩና በትምህርት ቤቱ ስብሰባ ላይ ዳይሬክተሩ ርካሽ ልብሶቻቸውን ሲያይ እንዲያቀርቡ አይፈቅድላቸውም። በዚህ ጊዜ ኪራ የሐሰት ወሬ ያሰራጩትን ልጆች ስላገኘቻቸው የኢላይን ንጹህነት በማስረጃ ይዛ ስትመጣ ዳይሬክተሩ በመጨረሻ እንዲያቀርቡ ይፈቀድላቸዋል። አዲሱን የክበቡን ሻምፒዮን ለመወሰን ኢላይ በመጪው ማራቶን ከትምህርት ቤቱ ምርጥ አትሌት ጋር መወዳደር ሲፈልግ በሩጫው ወቅት ኢላይ በማሸነፍ ላይ ብቻ ያተኩራል። ቡድኑ ቢሸነፍም ሁሉም ሰው በደስታ አብሮ ሲያከብር ከውድድሩ በኋላ ኪራ፣ ቪናና ሌላኛዋ ልጅ ስሜታቸውን ለኢላይ በማግስቱ ለመናዘዝ ይወስናሉ። ነገር ግን ተማሪዎቹ ትምህርት ቤቱ በቅርቡ እንደሚዘጋ የሚገልጽ አሰቃቂ ዜና ሲሰሙ ኢላይ ቢያዝንም ከመዘጋቱ በፊት አንድ የመጨረሻ ነገር ማድረግ እንዳለበት ይናገራል። በማግስቱ ልጃገረዶቹ የእሱን የፍቅር መግለጫ ለመስማት እየጠበቁት ቢሆንም ኢላይ ግን አይመጣም። በምትኩ ሁሉንም መልእክቶቻቸውን ሲሰርዝ እንመለከትና ስልኩን እያየ ካሁን በኋላ በሴቶች አልንገላታም ሲል ፊልሙ ያበቃል።